እዚህ ጋር ነው ያረካት እስቲ ስታረግ የነበረውን ሁሉንም ነገር አይቻለሁ አንዴባ ስታረጋት የነበረውን ሁሉንም ነገር ስከታተል ነው የነበረው ይኸውልህ አጥፋልኝ አንዴ ካሜራው የት ነው ማታ ማምጣት እንዴ እኔ አስቤዛ ላመጣ ነው የሚሄደው ስለዚህ አሁን እኔ የምፈልገው ተንቆጭ ካለ አረጋጂ አረን ዶክተርን ፍራባክ በሬዛለት ምናምንና ስትጠጣ ጸባይ ይቀየራል የሆነ ነገር ብቻ ወደቀች ከዛ በኋላ ለፖሊስና መልከታ አልኳት እሷ ለፖሊስ ከመልከት እስር ቤት ነው ተጠራርገን የምንገባው ወርስም ላይኖር ይችላል በቃ ገና ምንም የማያውቁ ህፃናቶች ገና ተማሪዎች የ14 የ15 ህፃናቶች አመት እድሜ ላይ ያሉ ህፃናቶችን ያመጣል ተጫውቶባቸው በቃ ጮኸው አልቅሰው ይሄዳሉ ከአሁን ሰዓት በኋላ ማንም ቢመጣ በር ከፍታለሁ ብለሽ እሰቅልሻለሁ ኧረ እኔ አልከፍትም እኔ ከስራ ቦታ መስሎኝ ነው ሄድ ቀንዴ ከዚህ እጂ ተነሳ የኮተኮትኩ ነበርና ድንገት የሞተች ልጅ ቀብሮ ራሴው ባይኔ ያየው እንደው ከዛ በኋላ እኔም ጤነኛ አይደለው እንደው በድኖኛለሁ እንደው ሂጂ ላታለሁ ሁለት ሰዓት ቆይታ ከርማ ትመጣለች አይ ችግር አለበት እሷማ እትያራ አንቺ የቤቱን ስራ ማን ይስራ እኔ ለስራ ኧረ እርሱ ምን ከዱት አንቺ እኮ ነው አቤት አስቀምጫት ለማንም በራት ተበትነሽ ነሽና እዚህ ጋር ወይ ጉድ ጥጋባናች ላይ ወጣ ምን ታውቂያለሽ እኔ አብራችሁ መሰሩ እኮ መስሎኝ ነው ተይ እኛ ጋር ስራ የሚመጣ እዚህ ቤት አለ ሰምተሽ ታውቂያለሽ እንደው ግንበሩን ከፍተው ግቢ እና ታዲያ መጀመሪያ የኛን የባለቤቶቹን ፍቃድ መጠየቅ የለብሽም ይሄን እኮ የጠራሁት ለዛ እኮ ነው ሊቢያ እና አስገብተሽ ነው እንዴ እሱ የምትጠሪው ከገቡ በኋላ ምን ያደርጉ ብለሽ ነው ኧረ እኔ ምኑን አውቄው መልስ ይሆናል መጀመሪያ እንደዚህ አይነት ነገር ሲፈጠር ሳትከፍች በሩ መተሽ ተጠናቀ መናገር አልነበረብሽም ማንም ሰው ያንቺ ይቅርታ ለኛ ምን ይጠቅመናል እንዳከፍች በር አቦቺ ላጋጫት እንዴ እንዳለን ታውቂያለሽ አይደል ሰሞኑ በጣም ጥጋብ አናትሽ ላይ ወጥቷል የምትባየው ሁሉ መስማት አልቻልሽም አውጥቼ እንዳልወረወረልሽ ነገርኩሽ ከዚህ በኋላ እንደዚህ አይነት ነገር ቢፈጠር በራስ ኃላፊነት ትወስጃለሽ አዳምጪ ከአሁን ሰዓት በኋላ ማንም ቢመጣ በር ከፍታለሁ ብለሽ እሰቅልሻለሁ ኧረ እኔ አልከፍትም እኔ ከስራ ቦታ መስሎኝ ነው ሄድ ቀንዴ ከዚህ እጂ ተነሳ ግቢ ማአተኛ ታስጠላች አንቺ ነሽ እኮ እኔ ምን ላድርግ ከየት ነው ያመጣሻት ለምን ምንድነሽ ምንዋ እሷ ማለት እንዴት ነው ያመጣሽ እኮ የት ነው ያገኘሻት የሃዊ እናት እኮ ናት ያገኘችልኝ ታዲያ እንደዚህ ከደላላ ቤት አደጋ ላይ እኮ አድርገናል አሁን የገቡት ሰዎች ምን እንደሆነ ታውቂያለሽ ምንድን ናቸው አንቺም አታውቂም አይደል ይኸውልሽ አሁን ቶሎ በይ ይሄን ነገር እንትን በይ ቆይ ሲጀመር አንተ ሁሌ ማለት ነው ሁሉ ነገር እኔ ላይ የምደፈድፈው ሰራተኛ ከደላላ ቤት ማምጣት ነበረብኝ ራስህ ማድረግ ያቅተና እኔ ላይ ትጮሃለህ ያው ሆድህን ነው አይደለ ትሰራለች ትሰጥሃለች አለቀ ሌላ ምንድነው የምፈልገው መጨቃጨቅ የለብንም አሁን የሷ ጉዳይ ሳይሆን ያንቺና የኔ ጉዳይ ነው ምንድነው እንዴት አደረግሽ ምን ደረጃ ደረሻው ምኑን የቤተሰቦችሽን ጉዳይ ነው አይወርስም የቤተሰቦቼ ጉዳይ ገና ነው ረፈው ማለት ሲቀጥል ደግሞ ግማሽ እንደማልሰጥህ እንድታቅፈልጋለሁ ማለት እንዴ ግማሽ አልሰጥህም ትሞታታለህ ተፈራርመናል እኮ መዘጋጃ እሱን አረሳሽ ብራሳው ባልሽ እኮ ነው እኔ ረዲት ማደርገውን ነገር ጠንቅቄ ማቅሰው ነኝ ምንም ሳታረግ ማመጣውን አሳይሃለሁ ምንም ሳታረግ ይገባታል ልጃችን ስለወጣበት ብለው የሚሰጡኝን 50% ጉምድ አድርገው የሚሰጡክ ይመስልሃል የተስማማ ነው እንደዛ መስሎኝ 50% አልሰጠህም 25% ይበቃሃል ያም ደግሞ ከበቂ በላይ ነው ላንተ አይመስልህም እሱን እሺ ብል ቴንክ ዩ ብለህ ብትቀበል ይሻልሃል እንጂ እኔ ረዲት ቀላል ነው ቤቱንና ይሄኛውን ቤትና እሺ 50% ተሰጣለሁ ብለሻል ወይ እስኪ መታወክ ደፋ አይ የተነጋገር ነው እኮ ነው እየቀለድሽ ነው ግን ራሱ ማለት ነው እንዴት ነው ይሄ ሁሉ ንብረት ተሰጠኛለሽ ማለት ታስበው ካለው ንብረት አንፃር ነው ያ ሁሉ ሀብት ልታደርጉት ይሄን ቤት ልስጥክ አይ እኔ እየቀለድኩ አይደለም ከምሬ ነው አይ እየቀለድኩ አይደለም ያሪት እኔ በህይወቴ
እንዳንተ ገንዘብ የሚወድ ሰው አጋጥሞኝ አያውቅም። እኔ እኮ ነውርሽን ነው የሸፈንኩልሽ እኮ። ምን ሳረጋግኝ ታይኛል? ምን እንደሆንሽ እኮ ለቤተሰብ ለሚያውቁሽ ሰዎች ብናገር እኮ ማንም ሰው ይሄን ወርስ እኮ አታገኝም እኮ በእኔ ምክንያት እንደሆነ ታውቂያለሽ። ወንድ አጥቼ እኔ እኮ ማግባት እችላለሁ። ማግባት አልፈልግም። በቃ ትዳር ደስ አይለኝም። ለመሆኑ አይ አንቺ ያው ይሄን ነውር ነው እኔ የሸፈንኩልሽ። ገብቶሻል? አንተም ነውረኛ እኮ ነው። ምንድን ነውረኛ? እኔ ምንድን ነኝ? እኔ እኮ አግብቼሽ እኮ ነው። ዝም ብትል ይሻልሃል። ለምን ብትል እንተዋወቃለን። ምንድን ነው የምትተዋወቀው? እስኪ በእናትህ አታድርቀኝ። ያንቺን ነው እኔ የማውቀው እንጂ እኔ ምንድን ነው ምን ችግር አለ እኔ ጋር? እኔ ምንም ነገር አታምልጠኝም። ምንም ያመልጠኝ ነገር የለም። አሁን ዛሬ የመጡት ቅድም የመጡት ሰዎች ማለት ነው ይህን ጉድ ቢያውቁ እነሱ ሰዎች ምንድን ናቸው? እነማን ናቸው? አንተ ነህ እንደ እዚህ ያመጣሃቸው? እኔም አላመጣኋቸውም። ምንም ደንግጫለሁ። እንደዚህ የምርመራ ጋዜጠኞች ናቸው ምናምን የሚባሉ ናቸው እኮ። በጣም አደጋ እኮ ነው። አሁን እኮ ራሱ አየር ላይ ይውላል። ያየሽ በዚህ ራሱ 50%ን ቁጭ ታደርጊያለሽ። 50%? አዎ። ይኸውልህ ከኔ ጋር እልህ መጋባት እንደውም የመጡት ለእነሱ በጣም ደስተኛ ሆንኩኝ። መጀመሪያ ፈርቼ ነበረ ማለት ነገሩን የሚያውቁ መስሎኝ። ምን ታደርጋለህ? እስኪ በእናትህ የምታደርገውን ንገረኝ። ይኸው እነሱ መሰከር እኮ ነው በቃ አለቀ። በህግ እኮ እከራከራለሁ እኮ። ባልና ሚስት ነን። በስሜ ምንም የሌለኝ ወይ ግማሽ አካሌን ቆርጬ ላካፍል። ውርስ እኮ አለሽ እኮ። ውርሱን እኮ የተስማማ ታዲያ እኔ ለምን አገባሁሽ? አንቺ ለምን አገባሁሽ? እኔ አንቺ ምንድን ነሽ? ካላወረሱኝስ? እኔ እኮ ብሩን ፈልጌ እንጂ አንቺ እኮ ሆዳ። አንተ ልጅ ብር እንደዚህ አትውደድ እባክህ እባክህ። እሷን አገባለሁ አትለኝ። እሷና እኔ ተጋብተን እንዴት ነው ሰራተኛ አልታገባ? ታዲያ አንቺ ምን ተጠቀምሽ? እኔ አሁን ብሩን ስጪኝ። እሷ ምን ትጠቅመዋለች? ብሩን ስጪኝ፣ ቤቱን ለቀሽልኝ ውጭ። ውይ ጭራሽ እኔ ነኝ። አዎ አይ እኔ ቤት ለቅቄ ልወጣ በገዛ ቤቴ ቤቴን ለቅቄ ልወጣ። የኔ ቤት እኮ ነው። ማስረጃ አለክ? ባል እኮ ነኝ እኔ። ኧረ እባክህ አንቺም እኮ ማስረጃ የለሽም። ይሄ የወረስ ነው፣ ቤተሰቦችሽ ያወረሱን ቤት ነው እና ለሁለታችን ማለት ነው። መብት የለኝም በዚህ ቤት። የለህም። ለማንኛውም እንደዚህ ገንዘብ ወደድ አትሉብኝ። እኔ በጣም ነው የሚዳብረኝ እንደዚህ አይነት ሰው። ክብርህን ጠብቀህ አርፈህ ተቀመጥ። አሁን ይኸውልሽ መስጠት ያለበት ጊዜው ሲደርስ ይሰጣል። አሁን እሷን ሄድና አንቺ ሌላ አይነት ልጅቷን ህይወቷን አታበላሽ። ሂድና ይኸውልህ ስራ ሊሰራ ነው የመጣችው። ሂድና እኔን አልሰማ ብለኛለች። ተመችታኛለች። እኔ ወድጃታለሁ ልጅቷ። ወድጃታ እሱ የራሱ ጉዳይ። ሂድና ስራ ምግብ እንድትሰራ ንገራት። እሷን ጫፏን እንዳትነኪ። ኧረ እባክህ ውይ። በነገራችን ላይ ማታ የነገርኩሽ ነገር አሁን ሰዓት እየደረሰ ነው፣ 7 ሰዓት ምናምን ነው አይደል? እና ልብስሽ ቀይሪ ፏበይ። እሺ ጥሩ። እኔ ምን ልልበስ? ሰውዬው እኮ ነው የያዘብን። ሱፍ ነው የምትለብሰው። እሺ በቃ እስቲ ባል መሰለ ጊዜው ቢሆን ይኸውልህ አሁን እናቴና እናትህ እንኳን ቢያንስ መተዋወቃቸው አይቀርም። ስለዚህ እናቴ ደግሞ የኔን ትዳር ምን ያህል እንደምትፈልገው ታውቃለህ። ስለዚህ ማንም ሰው መፋታታችንን እንዲያውቅ አልፈልግም። አንፋታም እኮ አሁን እኮ እኔ ገንዘቡን ካላገኘሁ እንዴት እፋታለሁ? እሱ ይሰጣል። አንተ ልጅ ግን ገንዘብ በጣም ነው የምትወደው፣ ትለያለህ። አንቺ ለገንዘብ አገኛለሁ ብለሽ እኔም ገንዘብ አገኛለሁ። እኔ ማግባት ስለማልፈልግ ነው በቃ። አንቺ ማግባት አትፈልጊም፣ እኔ ደግሞ እየደወሉ ነው ደግሞ። እኔ ማግባት እፈልጋለሁ። ቆይ በኋላ እንትን ትላለች፣ አሁን እናውራ። ስለዚህ ያለውን ነገር እዛ እንግዲህ ብዙ ሰው ናቸው፣ ትልልቅ ሰዎች ናቸው፣ በደንብ ነው የሚያውቁት ስለ ትዳር ስለምናምን። እንደ ባልና ሚስት ነው አክት የምታደርጊው እንጂ ይሄ እኔ ሰው ፊት አላገራጣም። እንደዚህ አይነት አመል እንደሌለብኝ ታውቃለህ። ዝም ብለሽ የለመድሽውን ነገር ትክክለኛ ባሌ ነው የምትመስላችሁ አይደለም? እንዴት አለ ባልሽ አይደለም እንዴ? እውነት ነው እኮ። ታዲያ ባልና ሚስት እኮ ነው። ያው አንቺ ፍላጎት ሌላም ቢሆን ግን እኔ እንደ ሚስት ነው። እስኪ ለደቂቃዎች እንኳን እርሳው አደነዘዝከኝ እንኳን ተልጅ። አስቤዛው ምናምን ያመጡት እነሱ ናቸው ማለት ነው። እንዴት ነው በር የሚያንኳኩት እነሱ ደግሞ?
ፈጣሪ አይ አልሰማናቸውም ማለት ነው። ቆይቷል ማለት ነው። አንኳኳ ከጀመረ ጆሮዋ ጭራሽ አይሰራም። ይኸውልሽ አሁን ልብስ ቀይሪ፣ ግን አደራ የምልሽ ነገር ሌላ ነገር እንዳታወሪ በጣም ተጠንቅቀሽ። ምንም አላወራም። እኔ እንግዲህ ምንም በጣም ደስተኛ ናቸው እነሱ እንደዚህ የትዳር ልጅ ሲያዩኝ ምናምን እና አንቺንም ወደውሻል። መልካም ነሽ፣ ደስታ ያለሽ። ስለዚህ ቆንጆ እኮ ነሽ። በነገራችን ላይ ትንሽ ባህሪ ነው እንጂ ግን አስቸጋሪ። የሰው ልጅ ሁለቱንም ባንዴ ሊያገኝ አይችልም። አይ ገንዘብ አለሽ፣ ደህና ቤተሰብ አለሽ። እንግዲህ እሱን ይኸውልሽ እንደውም እኮ በዚህ ገብተን የእውነት ብንጋባ በነገራችን ላይ የእውነት ቢሆን ደስ ይለኝ ነበረ። ኧረ እባክህ እስኪ እናያለን። ጸበል ወስድሻለሁ። ለማንኛውም እሺ ጸበል ሂደን ሁኔታዎች የሚለወጡ ከሆነ ምናልባት በነገራችን ላይ ጸበል ያልከው ነገር ያስፈልገናል። ወደ እግዚአብሔር ብንቀርብ የእውነት ቢሆን ተጋብተን ማለት ልጅ ብንወልድስ ምን ችግር አለ? ኧረ ምንም ትሰክሳለህ። በቃ እኔ ተነስቼ ወደ ፀጉር ቤቴ ምናምን ብሄድ ሳይሻል አይቀርም ነው። እዚህ ልጥራቸው። አይ ሄደሽ ፏ ብታይ ያሻል። እኔም እስከዛ እንትን ልበል ለዘጋጃች። እኔ የምልሽ ምን ይዘን እንሂድ? እኔ እንጃ። እኔ ምንም እንደዚህ አይነት ነገር ላይ አይዲያ የለኝም። አሁን እኔ ቤተሰቦች ናቸው እንግዲህ በግዢ አልሄድ። እኔ እንግዲህ እነሱ ጋር አይደል የሆነ ነገር ይዘን እንሄዳለን። ይሄ ሲምፕል ነው። የሚያጨቃጭቃ የሚያጣላን ነገር የለም። አሁን ግን ጓሮ ያለው ነገር ታውቃለህ፣ የቤት የውርስ ነው። ለእኔ ድረሰኝ አይድረሰኝ የማውቀው ነገር የለም። አሁን ራሱ እንደዛ ሲያንኳኩ እንዴት ልቤ እንደደነገጠ። የት እናደርገዋለን ታዲያ? እኔ አላውቅም። እንደምንም አድርገህ ይሄን ነገር አንተ ፊክስ አድርገው። አንቺ ነሽ እኮ ይሄን ነገር ማስተካከል ያለብሽ። አንተ ያጠፋውን ነው እንዴ? አይደለም እንደዛ ሳይሆን ውርስ ሲባል ሌላ ቦታ እንትን ይሄን ነው የምፈልገው ብለሽ ማድረግ። እሺ ለሚፈጠረው አይታወቅም። እሺ አይታወቅም። እሺ ምን አሁን አንቺ ትችያለሽ ይሄን ነገር አውጥተን ወደ ውጭ ማለት? እኔ አላውቅም። ብቻ የሆነ ነገር አድርግ። አስብ ያሪድ አስብ። እንዴ ድሮ ታስባል ነበር እንዴ? ሰሞኑን ምን ሆነሃል? እሺ በቃ አሁን እኔ እኮ ያኔ እንደዛ ግትር ባትሆን እኮ ይሄ ነገር አይፈጠርም ነበር እኮ። ያው እንግዲህ ተፈጠረ። ስገፈተራት ይሄ እንትን እኮ ነው፣ ጠርዙ እኮ ነው የመታት። ያው እንግዲህ ምንም ሆነ ምን ጠርዙን መታት። አንተ መታት አልመሰለችኝም እኮ ትቻት ወጥቼ ከዛ በኋላ ስመለስ ወዛው ከወደቀችበት አልተነሳችም። ልጅቷ በጣም ታሳዝናለች። በእርግጥ በጣም ነው የምታሳዝነኝ። ግን እንደዛ ባትታገለኝ ይሄን ሁሉ ነገር አይሆንም ነበረ ማለት። ያንተ ጥፋት ነው። እንደዛ ማድረግ አልነበረብህም። አይ እኔ ታዲያ ምን ላድርግ? ፖሊስ ቢመጣ እኮ አንቺም እኔም እስር ቤት ነን እኮ አለቀ። ውርስ የሚባል ነገር የለም እኮ። ታዲያ የሆነው ነገር እኔ ግራ አታጋባኝ። በቃ እኔም እጄ ፀጉር ቤት ምናምን ፏፏ ልበል፣ አንተ ደግሞ ማድረግ ያለብህን አድርግና ቤተሰቦች ጋር ሄደን አሁን ምን አደርገዋለሁ? በዚህ ጠራራ ፀሐይ ምን አደርገዋለሁ? ባይሆን ደግሞ ያቺ ሰራተኛ ልጅቷን ይዘናት እንሄዳለን አብረን። ምክንያቱም እሷ እዛ አካባቢ የምናካካው ነገር አለ። ምንድን ነው? ቆይ ድፍረቷ ራሱ ይገርመኛል። ተቆፈረ ማለት ምን ያስችላታል? እዛ ጋር ጓሮ እየሄደች ሁልጊዜ ምናምን። እኔ በጣም የምሰጋው እኮ የምቆጣትም የምጮህባትም እኮ ወደዛ አካባቢ እንዳትደርስ ነው። ግን አይገባትም እሷ። እኔ ብቻ ከዛ በኋላ ሁልጊዜ ትንቀጠቀጣለች፣ እንትን ትላለች። እኔ ምን እንደሆነ ታያት በቃ እሷ። ስለዚህ እኛ ስንወጣ ወደ ሱቅም ይዘናት ነው የምንሄደው። ቤት ትተናት አንሄድም። ታጋለጠናለች። እኔ እስማማለሁ በዚህ ሀሳብ። እኔ ፈርቻታለሁ። ግን እስካሁን አሁን ለማንኛውም ሄደች ቼክ አድርገው ያለውን ነገር አይቼክም አድርገዋለሁ እኮ። አሁን የሆነ ነገር ካላወራ ዝም ብለህ ተከታተላት እስቲ። የሆነ ዛፍ ነገር እንተክልበት፣ ችግኝ ነገር እኔ አላውቅም። ብቻ ግን በጣም የሚያስጨንቅ ነገር ነው እንደዚህ አይነት ነገር። ምንም ነገር እኮ ማለት ባለጌና ቆሻሻ ግን አንቺ ምን አይነት ጭንቅላትሽ ግን ስማ፣ ጨካኝ ነሽ። ምን ላድርግ ታዲያ? እኔ እኮ ያኔ ስንቀጠቀጥ እኮ እዚህ ቆፈረና ቀበርና ያልሽ። ታዲያ እኔ ምን ላድርግ? ከዚህ በፊት እንደዚህ አይነት ነገር በጭራሽ እውነቴን ነው። የኛ ነገር አሁንማ በቃ በጣም ነው እያሳሰበኝ ያለው። እንዴት ሆነን ከዚህ ነገር ውስጥ እንደምንገላገል፣ እንዴት ወደ ትክክለኛው ህይወት እንደምንመጣ ነው ያላቅም። በጣም አልተለችህም? ይስተካከላል። አሁን እኮ ቶሎ የውርሱን ጉዳይ እንትን ካልሽ ይስተካከላል። ወይ አንተ ደግሞ ለገንዘብ ነው። እኔ እንዴት መኖር እንዳለብኝ ገንዘብ አትበይኝ በእናትሽ። እኔ ገንዘብ እና ምንድን ነው? አንቺም ለገንዘብ ብለሽ ነው እኔ ያገባሽ። አሁን በቃ እንጨቃጨቅ አሁን በዚህ ጉዳይ። እኔ አሁን በስትክክል በሰላም እንድንኖር እፈልጋለሁ። ከኖርንማ የእውነት እንጋባለን፣ የእውነት እናደርገዋለን። እስቲ ወደ ፀጉር ቤት ልሂድ። ያንተ ወሬ አያልቅም። ለማንኛውም ልጅቷን ተቆጣጠራት፣ እያየሃት። ከዛም በላይ ደግሞ ማለት ነው
የጓሮውን ነገር አስተካክል። በቃ ሂጂና ተሰሪ። በቃ እሷን ችግር የለም እንደባል ልሳም መልታ ታውሽ። ሄሎ ሰላም ነው? እንዴት ነው? ደረሰ እንዴ እቃው? እሺ በቃ እኔ ቤት ነኝ፣ እመጣለሁ። በዛው ስናልፍ እናገኛለን። እሺ ቻው። እሺ እቺ ልጅ የለችም እንዴ? ደመቁ ደመቁ ደምቃ እንዴ ነው እንዴ? ደመቁ አቤት። ናይስ። ምንድን ነው ዝም የምትይ? እንደዚህ ስትጮህ ዝም ትያለሽ? ጋሺ ኩሽና ሆኜ ነው። አቤት። ጋሽ አትበል። ነይ ቁጭ በይ እስኪ እዚህ ነይ ነይ። ምን ምሳ ላቅርብ እኮ ነይ። አይ የምጠይቅሽ ጥያቄ አለ መጀመሪያ። እሺ ተቀመጥ። ነይ። ምንድን ነው የምትቀዛቀጭው? የት ሄዳ ነው? አልተመለሰችም? ፀጉር ቤት እንደሄደች? አይ አልተመለሰችም። አልመጣችም? ተመለሰች? ትንሽ ቆይ። የመጣ ሰው አለ እንዴ? አይ ኧረ ማንም የለም። እና ምን ነው የምትንቀጠቀጭው? ኧረ አይ አልተንቀጠቀጥኩም ጋሽዬ። አይደለም ነይ ቆይ። ኧረ ስራ ታርቂ። ምንድን ነው እንዴ? ኧረ ጋሽዬ አይደለም እንዴ? ለመጀመሪያ ጊዜ ነው እንዴ? እንደው ጋሼ እባክዎት እስኪ ነጠላሽን ደግሞ እዚህ ጋር አንቺ ወደዛ። እንዴ ጋሼ ምን እየሆኑ ነው? ኧረ እንደው እኔ ባትፈራ እንደው ፍራ እንዴ ተቀመጥ። ሲጥ ነው ማድረግሽ ከዚህ በኋላ ለማንም ደግሞ አላወራሽም ማለት። ኧረ ለማንም አልተናገርኩም። ኧረ ጋሼ እባክዎትን እንዴ ምን እንዴ ኧረ እንደው ምንድን ነው እንደው ኧረ እንደው ምን ማለት ነው? እንደው እኔ ባትፈራ እንደው እግዚአብሔርን ፍራ። እስኪ ቆይ ፀጉርሽን ምንድን ነው? አይደለም እንደው ጋሽዬ እንደው እባክዎትን እንደው እኔ ሰርቼ ለመጀመሪያ ጊዜያችን ነው አይደለም እንደው እኔ ስራዬን ሰርቼ ልላለሁ እንዴ እየሰራሽ አይደል? እንዴት ታዲያ ምን ሆነሽ? እንደው ህይወቴን አታጣጥመው እባክህ። ምንድን ነው ህይወት መጨለምን ማለት ነው? ጋሽዬ እኔ እኮ አንድ ተራ ቤት ሰራተኛ እኮ ነኝ እንዴ። ብትሆኚስ ታዲያ? የደሃ ቤተሰብ ልጅ ነኝ እኔ ሰርቼ ልባ። ምን አደረኩሽ? ምንድን ነው የሆንሽው? ጓደኛ አለሽ አይደል? የምትወጪው የት ነው ማታ ማታ የምትወጪው? እንዴ እኔ አስቤዛ ላመጣ ነው የምሄደው። ስለዚህ አሁን እኔ የምፈልገውን ተንቆጭ ከላይ ኧረ ጋሽዬ ኧረ እንደው እግዚአብሔርን ፍራ እባክህ። ምንድን ነው? አቤት ምንድን ነው? ሰላም ነው? እንዴት ነህ? ለምን መጣህ? ምን ሆና ነው? አይ እንትን ምን ሆና ነው እሷ? ሂጂ ግቢ። አይ ቤተሰብ ሞቶባት ነው መሰለኝ ነው። ነይ እስኪ ግቢ ውስጥ። ለምንድን ነው ግቢ የምትላት? አይ እንትን ነው ለቅሶ። ምንድን ነው ስታረግ የነበረው? ኧረ ምንም። ለምን መጣህ አንተ? ሽልማቱን ይዤ ልበል። ምንድን ነው ስታረጋት የነበረው? አይደለም። አይ ይሄ እኮ እኛ እንዴ ቅድም ተነጋግረን አይደለም? ምን ማለት ነው? ምንድን ነው ስታረጋት የነበረው? ይኸውልህ እያንዳንዷን ነገር ስከታተልህ ነበረ፣ እያረክ የነበረውን ነገር። ከዚህ በፊት ደፍራታል አይደለ? አገር ቤት አትበል። ከዚህ በፊት ምንድን ነው ያረከው? ምን አደረኩኝ ከዚህ በፊት? ምን ታውቃለህ? ምን ታውቃለህ አይደለም እንዴ? ምን ማለት ነው? ሰው ቤት ዘውሎ ገብቶ እንደዚህ ሰው ማስጨነቅ። ሰው ቤት አትበል እንዴ። የመጣህበትን ዓላማ እያንዳንዱን ነገር ደርሼበታለሁ፣ አውቄያለሁ። ሁሉንም ነገር ልደፍራት ነበር አይደለ? እንደሷ ኧረ እንደዚህ አይነት ነገር የለም እንዴ። ልደፍራት ነው አይደል የነበረው? ባለቤቴ እኮ ፀጉር ልደበድባት ነው አይደል የነበረው? አይደለም። ኧረ ፍጹም እንደዛ አይደለም። እያጽናናኋት እኮ ነው፣ አይዞሽ እያልኳት እኮ ነው። አላየህም እንዴ? ይኸውልህ እዛ ጋር ኑ ግቡ እስኪ ኑ። አትዋሽ። እያጽናናት አይደለም የነበረው። ሰማኸኝ አይደለ? እያጽናናት አይደለም የነበረው። ትክክለኛውን ነገር ንገረኝ እኮ እንነጋገራለን። ትክክለኛውን ነገር ንገረኝ። እናንተ ምንድን ናችሁ? እሺ ምንድን ናችሁ? ይኸውልህ ይታያል አይደል? እዛ ጋር ድብቅ ካሜራ አስቀምጠን ነው የነበረው። እንዴ ስታረግ የነበረውን ሁሉንም ነገር አይቻለሁ። አንድ ሌባ ስታረጋት የነበረውን ሁሉንም ነገር ስከታተል ነው የነበረው። ይኸውልህ አጥፋልኝ፣ አንዴ ካሜራው አጥፋልኝ። ኧረ እባክህ ወጣለሁ ወይ? ሴት ልጅ ላይ ነው አይደለ እንደዚህ ስጨፍር የነበረው? ሴት ልጅ ነው። በህግ ህግ ታውቃለህ? አምላክ ታውቃለህ? አንተ ህግ ታውቃለህ ወይ?
ህግ ታውቃለህ? አምላክ ታውቃለህ ወይ? እሺ ምንድነው ማለት? ዱላ ነው አይደል የሚገዛ? ና ቁጭ በል እዚህ ጋር ና ቁጭ በል። ተደበደብከው። ሴት ልጅ ላይ ነው አይደል እጅን የምታነሳው? እዚህ እየወሰድክ ጓሮ ድረስ የምታስቀምጣቸው እየገደልክ እያንዳንዱን ነገር ይኸውልህ ከልጅቷ ጋር ስታወራ የነበረውን ነገር ቅድም እየነገርኩ ነበር አይደለ? ካሜራውን ሲያነሳ አይተዋል። ሁሉንም ነገር ቀርተናል። በቪዲዮም በድምጽም ማስረጃው እጃችን ላይ ነው ያለው ነው። አሁኑን ወስጄ ለህግ አካል ነው የምሰጠህ አንጠልጥዬ። ያ ነገር ከመሆኑ በፊት ግን ሁሉንም ነገር ከዚህ ልጅ ጋር ማለት ነው እንዲቀልልህ ከፈለክ በህግም ይሁን በምንም እንዲቀልልህ ከፈለክ እኛ መርማሪ ጋዜጠኞች ነን። እያንዳንዱን መረጃ ይዘናል። ስለዚህ ቅድም ስትነግረኝ የውሸት ፌክ የሆነ ህይወት ነው ሲጀመር ስትኖር የነበረው አይደለ? እሺ ነግራለሁ እንጂ ችግር የለም። አታስመስል አይደለ? አይ እኔ እኮ ይሄን ነገር ተዋክ እንደዚህ አታንገላታኝ። አታስመስል። እሺ አንተ ስንቱን አይደል እንደዚህ የምታንገላታው? ከመጀመሪያ ጀምሮ ያለውን ነገር እንዴት ነው ከዚህ ልጅ ጋር የተዋወቃችሁት? ማን ጋር የተዋወቅ ነው? አሁን ካገባሃት ጋር። እኔ የምሰራበት ቦታ ነው። እዛ ትመጣ ነበር እሷ። እሺ እሷን የተዋወቅ ነው። ምን ነበር የምትሰራው አንተ? እኔ ባርማን ነኝ። ሆቴል ላይ ማለት ነው? አዎ። እሺ እና እንደዚህ አይነት ስራዎች እሰራለሁ። በቃ ሆቴል ላይ የተለያዩ ሆቴሎች ላይ ሰርቻለሁ። ማለት ባርማን ሆነ የተለያዩ ሆቴሎች ላይ ስትሰራ ምን አይነት ስራዎች ነው የምትሰራው? ስለ ልጅቷን በነገራችን ላይ አውቄያለሁ። ካወቅክ ታዲያ ፍላጎት ያላት እያንዳንዷን ነገር ማወቅ ስለምፈልግ እንዴት እንደተዋወቃችሁም ሊሆን ይችላል። ስራ ቦታ ላይ ሆነ የምትሰራቸውም ሌላ ነገር ስትለፈልፍ ነበር አይደለ የነበረው? ባርማን ሆነ ባርማኑን ብቻ አይደለም አይደል የምትሰራው? አዎ እኔ በቃ ኑሮን ለማሸነፍ በእንደዛ መንገድ ነበር የምሰራው። ማለት ምን ነበር የምሰራው? እንደ ማንኛውም ሰው ሰራተኛ ነኝ። በቃ ዝቅ ብዬ ነው ስራዬን ስሰራ የነበረው። ይህን ነገር የገባሁበት በቃ የሆነ ነገር አሳስቶኝ ነው የገባሁበት። አላመንኩበትም ነው የገባሁበትን ጉዳይ። ምን አሳስቶ የሆነ ነገር ማለት? ቤተሰብ መረዳው ቤተሰብ አለ። እኔ እዛ እየሰራሁ እና የት ነው ያሉት ቤተሰቦች? ክፍለ ሀገር ናቸው ያሉት። እሺ አሁን ሰርግ ደግሰዋል ምናምን እያላችሁ ስታወሩ ነበረ? አዎ እዚህ የሆኑ ሰዎች አሉ ያዘጋጀናቸው፣ ዝም ብለን ያዘጋጀናቸው ሰዎች አሉ። እሺ እነሱ ጋር ነው ዝም ለቪዲዮ ምናምን ብለን እንጂ ቤተሰቦቼ ክፍለ ሀገር ናቸው። እኔ ትክክለኛ ቤተሰቦቼ ማለት ነው? አንተ ነህ የምረዳቸው? የምረዳቸው እኔ ነኝ። በዛች በማገኛት ስራ ደካሞች ናቸው፣ ትልቅ ሰዎች ናቸው። እና ይቺ ልጅ በጣም ሰይጣን የሆነች ልጅ ነች። ቆይ መጀመሪያ ባርማን ሆነ ሌላ ምሰራዎች እዛ ሆቴል ውስጥ ማታ መሰራቸው ስራዎች አሉ? አዎ እሰራለሁ። ማንኛውም ስራ እሰራለሁ። ገንዘብ ማገኝበትን ስራ ስለአንተ የተለያዩ ነገሮች አሁን ኢንፎርሜሽን ስለሰበሰብኩኝ ነው ይህን እየጠየቅኩ ያለሁት። አንተ ጋር ከመምጣቴ በፊት አንዳንድ ነገሮች ምን እንደምሰራ ሆቴል ላይም በፊት የምታረጋቸውን ነገሮች የማውቃቸው ነገሮች አሉ አይደለ? የተለያዩ ስራዎች የምሰራቸው አሉ። ባርማን ሆነ አሺዎችን ትሸጣለህ፣ ሴቶችን ታቀርባለህ አይደለ? እና የውጭ ዜጎች ምናምን ይመጣሉ እንደዚህ የኛም ኢትዮጵያዊ ዲያስፖራዎች ይመጣሉ። ሲመጡ ያው መረጃ የላቸውም ብዙ ጊዜ እኛን ነው የሚጠይቁት። እናቀርብላቸዋለን የሚፈልጉትን ነገር ማለት ምሳሌ ሴቶች ይፈልጋሉ እና የተለያየ እድሜ ገደብ ያላቸው የሰው ፍላጎት ብዙ ነው እና እነዛን ነገሮች ደግሞ እኛ እናገኛለን። ስልካቸው ምናምን ስላለ ያው ኮሚሽን ስለማገኝ እኔ እሱን ነገር ሌሎችም ሰዎች አሉ አብረን እንሰራለን ማለት ነው። ይሄ ነው በቃ። ይሄ ነው በቃ ሳይሆን የሚመጡት ሰዎች የተለያዩ እንግዲህ ማለት የሆነ ጾታዊ ፍላጎታቸውን እንትን ለማለት ነው አይደለም የሚመጡት? ሴቶችንም ወንዶችንም ትላልቅም ሰዎች ነው የሚመጡት። አንተ ደግሞ በተለይ የምታቀርብላቸው እንደዚህ ሴቶችን ሴት ለሴት ግንኙነት የሚያደርጉት እንደዚህ አይነት ፍላጎት ያላቸውን ናቸው አይደለም የሚመጡት? ያለውን በቃ በጠቅላላ የሚፈልገውን ነገር ማንኛውም ሰው ይምጣ ማቅረብ ነው። ምንም ማለት ገንዘብ ነው የምትሰራበት። ገንዘብ ስለሆነ ድረስ ያጓጓሃል። ደግሞ የምታገኘው ሳንቲም ደህና ሳንቲም ነው የሚሰጠው እንደዚህ አይነት ሰዎች። ስለዚህ ከመስተንግዶ እዛ ከምታገኘው ልክ ይሄኛው ስራ ነው። ግን ይሄኛውን ስራ ያን ካልሰራ አታገኛቸውም። ሰዎችንም ስለማታገኛቸው እዛ ቦታ ላይ መሆን አለበት። የግድ እዛ ቦታ ላይ። በመሀልም ደግሞ የተለያዩ ደላሎች አሉ።
ደላሎች አሉ የሚያመጡ። በቃ ማለት ስራው እዛ ውስጥ ስትሆን ነው የምታውቀው። ውጭ ላይ ምንም አይታወቅም። ኦኬ ከፍተኛ ገንዘብ ነው የሚከፍሏቸው? አዎ ገንዘብ አለው። ሴቶቹንስ እንዴት ነው አንተ የምታገኛቸው? ለምሳሌ ሴቶቹን ያው እዛ እናያቸዋለን። አንተ ጋር ሊጠቀሙ የሚመጡት ሊጠቀሙ ሲመጡ ምናምን አልጋ እንደዚህ እንትን ስንል ምናምን እናያቸዋለን። ከዛ እንግባባለን፣ ስልክ እንለዋወጣለን። በቃ እንደዛ አይነት እንኳን ፍላጎት የሌላት ሴት ከሆነች በመጠጥ በምን ይዟ ያው ሴት ስለሆን ችግር የለም። ከዛ ራሷ አደገኛ ሆና ትመጣለች ምናምን። ይሄ ነው በቃ አንዴ ከገቡበት ይሄ ነገር እየተዋዳቸው ነው የሚሄደው። እሺ ከዚህ ልጅ ጋርስ እንዴት እዛ ቦታ ላይ የተዋወቃችሁት? አሁን ካገባሃት ጋር? ያው ብዙ ጊዜ ትመጣለች እሷ። መጀመሪያ ያው ከስተመር ነበረች። ከዛ እንደዚህ እየተግባባን መጣን። እንደዚህ አይነት ፍላጎት እንዳላት ነገረችኝ። አገናኘኋት እንደዚህ አይነት ሰዎች ጋር። በቃ ከዛ ሳንቲም ምናምን ትሰጠኝ ነበረ እያልን እንግዲህ እንደዚህ ደረጃ ደርሷል እሷና እኔ ግንኙነት። ከዛ ወደ ትዳር ውስጥ ያው ትዳር ላይ ለመግባት አንድ ያበቃችሁ ነገር ከእሷ ከቤተሰብ ጋር ተያይዞ ያለው ነገር ነው። እሱን ነገር እንዴት እንዳሳለፋችሁት እሱን ንገረኝ። ማለት ያው እኔ ስራዬን እሰራለሁ እዛ፣ እሷም ትመጣለች፣ እንገናኛለን። ማለት እንደዚህ ይሆናል ብዬ ማስቤ አላውቅም። እሷም እንደዚህ አይነት ውርስ ማገኛለሁ ብላ ማስባት አታውቅም ይመስለኛል። አባቷ ሞቱ? አባቷ ድንገት ሲሞቱ ከዛ ካላገባሽ ውርስ የሚባል ነገር አታገኝም ተባለች እናቷ። በቃ እና ብዙ ጊዜ ያወራንበት ጫት ቤት ምናምን ተቀምጠን አብራችሁ የመቃም የመጠጣቱ ምናምን እንቀማለን። እንደዚህ አንዳንዴ የረፍት ስንሆን እሷ ቤትም አላት ወደዛ ኮንዶሚኒየም ተከራይታ የምትኖረው። እሄዳለሁ እኔ፣ ሴቶችም የሷ እንትኖች ይመጣሉ እና አወራን ምን ይሻላል ምናምን ተባለ። መጨረሻ ላይ ነው እንደውም የሆነች ልጅ ነች ይሄን ሀሳብ ያመጣችው። እንደውም እሱ ባልሆኑ ለምን እንደዚህ ተጋብታችሁ ሌላ ልጅ ነበረች እዛ አብራችሁ ፎቶ ምናምን ተነሳስታችሁ ሄዳችሁ መዘጋጃ እንትን ብላችሁ የሆነ ሳንቲም ይታሰብለታል፣ እሱም ስራውን ይተውና ይሄንን ተጋቡ ምናምን አለች። ከዛ ሰርግ የለም ምንም የለም። በቃ ሄደን መዘጋጃ ፎቶ ተነስተን እዛው ተፈራራን። ስቱዲዮ ሄደን ፎቶ ተነሳን፣ የመስከ ፎቶ ተነሳን። ቀደም ያላችሁኝ እዚህ ጋር እንትን ያላችሁት ፎቶዎች ማለት ነው። በቃ እንደ ባልና ሚስት መኖር ጀመር ነው ማለት ነው። ሄደ ሲጀምር አንተ ቤተሰቦቻቸውንም ስትተዋወቅ ያው ሲጀምር ጀምሮ የውሸት ነበር የነበረው ማለት ነው። የውሸት ነው ማለት ያው እንግዲህ ቅድም የነገርንህ ታሪክ ገንዘብ ለማግኘት ብዬ ነው እኔ ማለት አሁንም እንዴት ተተባበረኝ ይፈልጋለሁ ማለት ይሄን እውነቱን ነግሬያለሁ። እንግዲህ ገና እኮ የምጠይቅህ ገና ጥያቄዎችን አልጨረስኩም። በምትነግረኝ ነገሮች ላይ ይመሰረታል የኔ መተባበርና አለመተባበር። ስለዚህ ካንተ በደንብ እውነታነቱን እፈልጋለሁ። ይሄ እውነተኛነቱ እንግዲህ ይሄ ነው። የተዋወቅንበትን ነገርኩህ አይደል? እሱን ነገርከኝ። ከሄድክ በኋላ መጀመሪያ የእሷ ቤተሰቦች ላይ እንዴት ነው ማለት አቀባበላቸው? ፈቃደኛ ነው የሆኑት? ወዲያው ደስተኛ ነበር የሆኑት። በእነሱ ደስተኛ ነበሩ። እኔ ግን ውስጤ በጣም ደስተኛ አልነበርኩም። ግን ደግሞ ገንዘብ አለ ማለት እድሜ ልክ ነዛ እንደዚህ አይነት ተንከራተች ከሰካራም ጋር ሁልጊዜ ሌሊቱን እንደ ጅብ ሲሄድ ከማደር ብዬ በቃ 50-50 እንካፈላለን ስላለችኝ ያን ይዤ የራሴን ህይወት ለመኖር ነው የኔ ፍላጎት እንጂ ወደዛም ስራ ተመልሼ አልመለስም ነበረ ገንዘቡ ካገኘሁት። ምክንያቱም ጠቅም ያለ ገንዘብ ነው እንግዲህ እሰጣለሁ ያለችኝ። አባቷ በጣም ባለ ሀብት የነበረ ነው። ተንደላቀና ያደገችው ለዚህ ነው። እሺ አሁን ሌላ ማወቅ የምፈልገው እዚህ በነበራችሁበት ሰዓት ያው እዚህ ከገባችሁ በኋላ የተለያዩ የእናንተ ጓደኞች የሚመጡ ነበሩ። እዚህ የመቃሙ አብሮ የመጠጣቱ አንተም ደግሞ የተለያዩ ሴቶች ይዘህ ትመጣ ነበር አይደለ? እዚህም የሞተችበት ልጅ አለች አውቄያለሁ። ቀደም እኮ ነግሬያለሁ። ቪዲዮቹንም አሳያለሁ። ከፈለግ ካሜራውንም ደብቁን ካሜራ ሲያወጣ አይተዋል። እዚህ የገደልካት ሴት አለች። ገለሃት ነው ሞታብህ ነው። አትዋሽ። ይኸውልህ ሁለቱ ነገር በተጣረሰ ቁጥር ሂደቱን በደንብ ነው ማወቅ የምፈልገው። ትነግረኛለህ እኮ እሰማሃለሁ። ግን የምትነግረኝ ገላት ነው። ገላችኋት ነው ልበለህ? እንደዛ አይደለም የሚሆነው። ብዙ ሴቶች እሷ ጓደኞች ይመጣሉ የምናውቃቸው በዛ አካባቢ። ስራ ቦታ በነበርኩ ሰዓት ሌላ ሰው አይመጣም። ብዙ አካባቢ ያለ ሰው መጥተው ጫት ቅመው ምናምን ይሄዳሉ። እና እቺ ሰራተኛችን ነች።
አዳለጣትና ወደቀች። አዳልጧት አይደለም የወደቀችው። ትክክለኛውን ነገር አንተ ደፍራት ነበር አይደለ? በተደጋጋሚ ከሷ በፊት የነበረችውን ሰራተኛ ትደፍር ነበረ። አይ እኔ እንደዚህ አይነት ሰውና የለኝም። አትዋሸኝ። አሁን እኮ እኔ እሺ ጠጥተህ ነበር ይዛለት ምናምን ነው። ስትጠጣ ጸባይ ይቀየራል። የሆነ ነገር ብቻ ወደቀች። ከዛ በኋላ ለፖሊስ እናመልክት አልኳት። እሷን ለፖሊስ ካመልከት እስር ቤት ነው ተጠራርገን የምንገባው። ውርስም ላይኖር ይችላል። እስር ቤት መበስበስ አልፈልግም። አንተም እንደዛ ስትለኝ ሳስበው እውነቷን ነው ማለት ሰውን የሚያክል ነገር ቀላል አይደለም እዚህ ጓሮ ውስጥ ማስቀመጥ። በጣም እየጸጸተኝ ነው። ከዛ ሞተችብህ? ሞተች ማለት አልተናገርንም። ልክ ነው ያገኘው መረጃ ልክ ነው። እዚህ ውስጥ ነው ያስቀመጥናት። በቃ አለ። ቤተሰቦቿም አልጠየቁም። ከደላላ ቤት ነው ያመጣናት። ምን አላችሁት ለደላላው? ምንም የነገርነው ነገር የለም። እሱ ምናልባት እንግዲህ አንድ ደላላ በተደጋጋሚ እዚህ ቤት እንደሚመጣ ሰምቻለሁ። እዛ ውጭ ላይ አንዳንድ ሰዎች የነገሩኝ አሉ። ደላላ እሱን ለማግኘትም እየጣርኩ ነበረ። ማለት እሱ ተባብሮ ከእናንተ ጋር የሚሰራው ነገር አለ፣ የሚያውቀው ነገር አለ በዚህ ነገር ላይ። ለምሳሌ ለአንተም ሴቶች ያመጣልሃል አይደለ? ስትፈልገው አንድ ስልክ ደውለህለት ነው የሚያመጣልህ የምትፈልጋቸውን ሴቶች። ለእሷም እንደዚሁ ያደርግላታል አሁን ላይ። ያው እኛ በፊት የምንሰራውን ስራ ነው። ሴቶቹ ሲመጡ እኮ ለቢዝነሳቸው ነው የሚመጡት እንጂ ለሌላ ነገር አይደለም እኮ። በቃ እንደ ማንኛውም ሰው እንደሚያደርገው እናደርጋለን። እሷም እንደዛ ታደርጋለች። ግን እዚህ ውስጥ አፍነን ምናምን ያቺ በአጋጣሚ ነው ያለፈችብን ህይወቷ። ይህን ያህል እንግዲህ ከልጅቷ ጋር 1 አመትም ይሆናል ምናምን ከተዋወቃችሁ ጊዜ ጀምሮ ያው አንድ ቤት ነው የምታድሩት አይደለ? አንድ ላይ ነው የነበራችሁት። አብራችሁ የማደር ምናምን አይነት ነገር ግን አልነበረም? ያው አብረን እንተኛለን ግን ምንም ነገር እናደርግ ምንም አይነት ነገር እሷ ፍላጎትም የላትም ማለት ነው? እሷ ፍላጎት የላትም። ለዛ ነው እኔ ሌላ ቦታ እንትን የምለው። ምን ሌላ ቦታ የምለው ትላለህ? በጭካኔ እንትን የምትለው ማለት ነው አይደለ? ሴቶችን የምታሰቃየው። አሁን ምንድን ነው የሚደርስብኝ? ይሄን ነገር ግን ማለት ወደ ህግ አሳልፋችሁ ትሰጣላችሁ እናንተ? ኧረ አልሰጥህም አንተ። ና ተነሳውን አሳየኝ። ቦታውን ካሳየሁ በኋላ ምንድን ነው የምታደርገው? እንግዲህ እሱንም የምናየው ይሆናል። ተነሳ። ቤት በጓሮ ነው? እሺ ሂድ። ማየት እኮ አያስፈልግም ነበር ነገር ና ማየት አያስፈልግም ማለት ከነገርኳችሁ እኮ ማለት እንዴት ማየት አያስፈልግም? ማየትም አለብን። ያረከውን ነገር እያንዳንዱ ይዘገነናል። ዘገነና አሁን እስቲ የቱ ጋር ነው? እዚህ ጋር ነው ያረካት። እስቲ እሺ ስልክ ይዛል? ደውልላትና እንድትመጣ ንገራት። አሁኑኑ ፈልጌሽ ነው። ሳትጨርሺ ጀምረሻል ወይስ አልጀመርሽም በላትና ጥራት። ሄሎ። አዎ ቆይቷላ ትንሽ። ጀመርሽ እንዴ? አልጀመርሽም አይደል? እሺ ቤት እፈልግሻለሁ። አንዴ ነኝ። ፈጠን ብለሽ ነይ። እሺ ቤት እናወራለን። ቶሎ በይ። እሺ ሂድ ከኋላ አንተ ሂድ እዛ ከኋላ። እንግዲህ ተመልካቾቻችን እንዳያችሁት ነው፣ እንደተከታተላችሁት ነው። ያው ቆፍረን የምናስወጣ ነው የሚሆነው። እዚህ ጋር አባዲናም አሻራም ያነሳ የተለያዩ የህግ አካላቶችም ጠርተን እነዚህን ሰዎች እንግዲህ ወንጀል ነው የሰሩት። እንግዲህ ለህግ አካል ነው የምናቀርባቸው የሚሆኑን። በተሻለን መጠን ቶሎ ተጣርቶ ደግሞ ለቤተሰቦቿ የሚነገርበትን መንገድ የምናደርስበትን መንገድ ነው የምንጠብቀው። አሁን ግን ቶሎ ብለን ድብቁ ካሜራችንን መጀመሪያ እናስቀምጥና እቺ ሴት የምታደርገውን ነገር እዛ ቤት ውስጥ ያው እንዲጠራት አድርገናል። የምታደርገውን ነገር አንዳንድ ነገር ተከታትለን እሷንም ይዘን እንደዚሁ ለእናንተ የምናቀርብ ነው የሚሆነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው እየደረሰች ነው። ለዛ ነው ያስጀመርነው። እንትኑን መታለች፣ ቆማለች አይደል? አስገቧት። ነይ ግቢ
ምን ሆናችሁ ነው? ቆይ ያማችኋል እንዴ? እንዴት ያማችኋል? በቤቴ ልትይ ነው? ነይ ወደዚህ ጋር። ይሄው ተጠቅመው በቤቴ ልትይ ነው? አዎ በገዛ ቤቴ እንዴ ናትና ጉድ እኮ ነው ዘንድሮ። በር ላይ ስትመጪ የፖሊስ መኪና ምናምን አይተሻል አይደል? አይቻለሁ። ባልሽ ተብዬው ነው። እሺ ይዘህ ነው ይሄድ ነው። ለህግ አካል አሳልፌ እሰጥቼዋለሁ። ምን ስላደረገ? ምንም አላደረጋችሁም። እዚህ ግቢ ውስጥ ምን አደረገ? ምንም አላስቀመጣችሁም። ምንም አላስቀመጥም። ምን አይነቷ ደረቅ ናት በእናታችሁ። ምንም አላስቀመጣችሁም። እዚህ ጋር የፖሊስ መኪና እያየሽ ባልሽ ተጭኖ ሲሄድ አላየሽውም አይደለ? አላየሁትም። ጭነህ ነው ይሄድ ነው። እየነገርኩሽ ነው ሲጀመር ያረግሽውን ነገር ማለት ነው። ያሬድ የለም ያሬድ ይኸውልሽ እና ሰሚ ይኸውልሽ እዛ ጋር ማለት ነው ድብቅ ካሜራ አስቀምጠን ነው ወጣ ነው ቅድም። በዛ ሰዓት እያንዳንዷ ስታወራ የነበረውን ነገር ሁለታችሁ ማለት ነው ወንጀላችሁን ጓሮ የቀበራችሁትን ሬሳ ገላችኋት የነበረውን ልጅ እያንዳንዱን ነገር መረጃ ሰምተናል። አሁን ምንም እንትን የምትዩ ነገር የለም። የቪዲዮም የድምጽ ማስረጃ ይዘንብሻል። ሁሉንም ነገር ማለት ነው። ሁሉንም ነገር ትነግሪኛለሽ። ምንድነው የምነግርህ ማለት የምጠይቅሽን እያንዳንዱን ነገር አሁን እኔ እጅ ላይ ነው ያለሽው። ስለነገረክ መሰለኝ ወሰድከው። ስለዚህ እሱ ነግሮሃል። ሌላ ነው ምን እነግርሃለሁ ከሱ የተለየ ነገር። በጣም አሪፍ ብዙ የምትነግሪኝ ነገር ይኖራል። ይሄ ነገር እንዴት ሰሚኝ የኔ ወንድም አትበይኝ። እኔ እንዳንቺ አይነት እህት የለኝም እንደዚህ አይነት ነገር የምታረግ። ስታወሩ ሁላችሁም ንጹሃን ትመስላላችሁ። አዎ ንጹህማ ስለሆንኩ ነው አንቺ ፊት ለፊት ተቀምጬ እንዳንቺ አይነቱ ነው ይልሽ እየጠፈጠፍኩኝ ነው የምወስደው። የመጠፍጠፍም ሆነ የመሰደብ መብት የለህም። አለኝ። የለህም። ላሳይሽ እንዴት እንደመጠፈጥፍሽ። ለምንድን ነው የምታሳየኝ? መብት የለህም። እዚህ እናንተ ስንቶቹን እየቀጠቀጣችሁ ስንቱን ሴት እየደፈራችሁ አታፍሪም? በዚህ በምትሰሪው ስራ አፍራለሁ። አታፍሪም? አንቺ አፍራለሁ። አታፍሪም? እንዳንቺ አይነቱ አይፍርም። በኔ ቦታ ብትሆንና እኮ ከልጅነት ጀምሮ እንደዚህ አድገህ ቢሆን ኖሮ መውጫው ነበር ግራ የሚገባክ። እሺ ተረጋጊ እና ማለት ነው ለአንቺ የሚጠቅምሽ ነገር ተረጋግተሽ ብትነግሪኝ። እዚህ ነገር ውስጥ እንዴት ገባሽ? እዚህ ነገር ውስጥ ከልጅነቴ ጀምሮ ነው የገባሁት። ለቤተሰቦቼ አንድ ብቸኛ ልጅ ነኝ እና ከቤት መውጣት አይፈቀደልኝም ነበር። እናቴም አባቴም ሰራተኞች ናቸው። ይሄ ማለት ጠዋት ወጥተው ማታ ነው የሚገቡት። እኔ ከሰራተኛ ጋር ነበረ የምውለው ማለት እስከ አርብ እማራለሁ። ቅዳሜና እሑድ ቤት ነበር የምውለው። ከሰኞ እስከ አርብ ደግሞ ከትምህርት ቤት ከመጣሁ በኋላ እነ ማሚ እስከሚመጡ ብቻዬን ነው ቤት ውስጥ የምውለው ከሰራተኛ ጋር ማለት ነው። እና የተማርኩትም ሴቶች ብቻ የሚማሩበት ትምህርት ቤት ነው። እሺ። እና ይሄ ሁለቱ ነገሮች ናቸው ተጽዕኖ አሳድረውበት ለዚህኛው ለእቺኛው ረዴትን የሰሯት። ረዴትን የሰሯት ማለት እንግዲህ ተጽዕኖ አሳድሮብኝ ማለት ምንድን ነው የምታደርግ የነበረው በልጅነትሽ? ያው ሴቶች ሁሉም እንግዲህ ሴት የሚማርበት ትምህርት ቤት አብዛኛው የሚማር ሰው አለ። ሁሉም እንደዚህ አይነት ነገር እንደዚህ አይነት ባህሪ የለውም እያንዳንዱ ማለት ነው። አንቺ ላይ የደረሰብሽ ነገር ምንድን ነው? እኔ ላይ የደረሰብን በልጅነቴ እንዳልኩ ከሰራተኛ ጋር ነበር የምውለውና በቃ ትነካካኝ ነበር። እንደገና ደግሞ ፊልም ሴቶችና ሴቶች ሙቪ ታሳየኝ ነበር እና እነሱ በማይነገሩ ሰዓት ላይክ አሁን እኔ የማደርገውን ነገር እሷ እኔ ላይ ታደርግ ነበር። ከዛ እያደኩም ሲሄድ በቃ ከሴቶች ትምህርት ቤትም ስለመማር ወንዶችን ማየት ምናምን አልፈልግም። በቃ ለወንዶች ከፍተኛ ጥላቻ ኖረኝ። ጥላቻ ብቻ ሳይሆን ላይክ ምንድነው እንደ ከወንዶች ጋርም ተገናኝቼ አላውቅም። ወንድ ቦይፍሬንድም ኖሮኝ አያውቅም። በቃ እንዴት ነው ማለት ከልጅነትሽ ጀምሮ ማለት ያው በሰፈር ውስጥም ሊሆን ይችላል የተለያዩ ሰዎች ላንቺ ፍላጎት እንደዚህ በሚያሳዩበት ጊዜ አንቺ አጠገቤ አላስደርሳቸውም። ያ ነገር በጣም ተጽዕኖ እያሳደረብኝ ስለነበረ ልክ በቃ ከትምህርት ቤት ወጥቼ ቤት እስከሚሄድና ከሷ ጋር እንደዛ እስከመሆን ድረስ በጣም ነው ሱስ ውስጥ የገባሁት። አንቺም ተመችቶሽ ነበር ማለት ነው። በጊዜ ሂደት ውስጥ ተለማምደሻል። በጊዜ ሂደት ውስጥ ሰውነቴ አዳፕት አደረገው። የዛኔ ነው በቃ እና በቃ ረጅም ጊዜ እኛ ቤት ትኖር ነበር እሷ ሰራተኛ ማለት ነው። ለ10 አመት ምናምን እኛ ቤት ነበር የኖረችው። ይሄ ማለት እኔ 7ኛ ክፍል ምናምን የሆንኩ ነበር የመጣችው። ስለዚህ በቃ ያ ነገር ሰውነቴ ተላመደው። ለወንድ ልጅ ጥላቻ ኖረኝ። አታምንም እኔና ያሬድ አንድ ቤት ውስጥ እየኖርን እንኳን ምንም አይነት ሌላ አይነት ነገር ኖሮን አያውቅም። ምንም አይነት ግንኙነት ኖራችሁ አያውቅም? አዎ
ገባህ? ወድጄ ፈቅጄ አይደለም እንደዚህ አይነት ነገር ውስጥ የገባሁት። በቃ በልጅነቴ ጀምሮ ይሄ ነገር ሳላውቅ ተገድጄ ገባሁበት። ለቤት ለነማሚና ለአባቴ እንኳን ብናገር እነሱ በሌሉበት እንደምትገለኝ ታስፈራራኝ ነበረ መጀመሪያ ላይ ማለት ነው። ከዛ ግን አንቺ ራስሽ እየፈለግሽው ነው የመጣሽው ይሄን ነገር። ከዛ በኋላ ግን እንድለምዶ አደረገችኝ። በጣም እጨነቅ ነበር። ከጊዜያቶች በኋላ ነው ይሄንን ነገር እንደገና ደግሞ ያው ትምህርት ቤት ላይም እንደዚህ የሚያደርጉ ሰዎች ነበሩ ስንማር ማለት ነው። ላይክ ሴቶች ብቻችንን ስንማር ሴት ከሴት እንደሚጋባ ነበረ ያሳመነችኝ እና በቃ ኦኬ እሺ። ምናልባት አሁን አንቺ ወደ ዩኒቨርሲቲ ምናምን በገባሽበት ሰዓት ከተለያዩ ሰዎች ጋር የመገናኘት ምናምን ነገሮች ነበሩ አይደለ? በዛ ሰዓት እስቲ እንዴት ነው የተወጣሽው? ያው ዶርም ላይ ሴት ላይ ብቻ ነው የነበረው፣ ግን አንድ ላይ ደግሞ ክላስ ላይ ምናምን የምታሳልፊው አብረሽ ከወንዶች ጋር ነው የነበረው። የተለያዩ ወንዶች ደግሞ ያው ወጣት ተማሪ በነበርሽበት ሰዓት የፍቅር ጥያቄዎች ምናምን ሊቀርቡልሽ ይችላሉ። እሺ ያው ዩኒቨርሲቲ ላይ ምናምን እንዴት እንዳሳለፍሽው ያንን ሰዓት የተለያዩ እንዳንቺ አይነትም ሰዎች ያጋጥሙሽ ነበር ወይ? አዎ ያጋጥሙኝ ነበር። በነገራችን ላይ ከሁሉም ህይወቴ ፈታኝ የነበረው የዛን ጊዜ ነበረ። ዶርሜቶቼ በጣም የቤተ ክርስቲያን ሰዎች ነበሩ፣ ግን ምንም አልነግራቸውም። አብዛኛው ጊዜ እነሱንም ፈልጋቸዋለሁ፣ ነገር ግን ከነሱ መለየትም አልፈልግ። ስለዚህ ምንድነው ከሌሎች ሰዎች ጋር ገጠምኩኝ። ጭራሽ ወንድ ምናምን የመቅረብ ፍላጎትም የለኝ። በቤተሰብም ባል ይመጣልኝ ነበር። ጓደኞቼ የምዛው ክላስሜት ውስጥ በጣም የሚያስቸግሩኝ ወንዶች ነበሩ። ግን በጭራሽ መጠጋት ራሱ አልፈልግም በጭራሽ። እና በጣም በቃ ከወንድ ሸሽ ነበር። ስለዚህ በቃ ሳይኮሎጂስት ጋርም ሄድኩኝ፣ ብዙ ነገር ሞከርኩኝ። ሞክረሽ ነበር በዛ ሰዓት ከዚህ ነገር ለመውጣት? አዎ ሞክሬ ነበር። ግን ደግሞ በቃ ከልጅነት ጀምሮ ማይንድ ሴቴ ላይ ስለተቀመጠ ምንም ነው ላስተካክለው ያልቻልኩት። እሺ ያው እንግዲህ በስተመጨረሻ ላይ ከዚህ ባር ላይ ከሚሰራው ልጅ ጋር ከያሬድ ጋር አሁን ካገባሹ ጋር ባር አካባቢ በምትሄጅበት ሰዓት ነው የተዋወቃችሁት። ከዛ በኋላ እንግዲህ የሆነ ቦታ ላይ እየቃማችሁ እየጠጣችሁ ምናምን በነበረበት ሰዓት ያንቺ ጓደኛ ይመስለኛል የተወሰነ የሰማሁት ነገር አለ። ያንቺ ጓደኛ ሀሳቡን አመንጭታ ሁለታችሁ ተጋብታችሁ ምናምን ነገር ለቤተሰብ የመንገሩ ነገር እስቲ ይሄን ነገር ቤተሰቦችሽ ላይ እንድታገቢ እሱ የነገረኝ ነገር አለ፣ ግን ከራስሽ አፍ መስማት ስላለብኝ ከቤተሰብሽ የሚደርስብሽ የነበረውን ተጽዕኖ አባትሽ አንቺ ካላገባሽ የውርስ ራሱ ገንዘብ እንዳይሰጣት ያሉት ነገር እስከሞቱበት ሰዓት የነበረውን ነገሮች እስቲ ብትነግሪኝ። ያው እንደነገርኩህ ለቤተሰቦቼ ብቸኛ ልጅ ነኝ እና አባቴ አርፏል። አባቴ ለእናቴ እስካላገባው ድረስ ንብረቶቹን እንዳታወርሰኝ ነግሯታል። ስታወርሰኝ ግን መላውን ንብረት እንድታወርሰኝ እና እስካለች ድረስ ደግሞ ማሚ እንድትጠቀምበት ነው የነገራት። ይሄን ለጓደኛዬ ስነግራት አንቺ እንደሆነ የምታገቢም አይመስለኝም፣ ስለዚህ የማውቀው ልጅ አለ ከሱ ጋር ተጋቡና ያለውን ነገር 50-50 ተካፈሉ ብላ አሳመነችኝ። ከዛም በቃ እሺ ተባባለን። ላይክ በቃ ሌላ አይነት ነገር ምንም የለንም። ኦኬ በቃ በዛ ተስማማን ማለት ነው። እሺ ወዲያው ነበር እሱ እንትን ያለሽ የተስማማሽ ማለት ነው በሰዓቱ ውስጥ ነግሬው? አዎ በጣም ብር ይወዳል እና እሷም የመረጠችበት ምክንያት ያ ነው። እሱ ጓደኛሽ ማለት ነው ገንዘቡን ስለሚፈልግ እሺ ሊል ይችላል ማለት ነው። ኦኬ ልጅቷ እዚህ ቤት ያስገባሻች ደግሞ እዚህ የሞተሽ ልጅ አለች አይደለ? ጓሮ ላይ የተገኘችዋ የተገደለሽ ዕለት አንቺ ነበርሽ እዚህ? አልነበርኩም። ከሞተሽ በኋላ ነው የመጣሽው? አዎ። ኦኬ የተለያዩ ሴቶችን ደግሞ የሚያቀርብላችሁ አንድ ደላላ እንዳለ ነግረሽኛል። እኔ ደላላ አይደለም የሚያቀርብልኝ ራሱ ነው የሚያስመጣል። አይደለም ሌላ አንድ እዚህ ቤት የተለያየ ሰዎች የሚያመጣላችሁ አንድ ደላላ አለ፣ ሰራተኞችንም ምናምን። ከሱ ጋር ምን አይነት አቅራቦት ነው ያላችሁ? ብዛት ከያሬድ ጋር ነው የሚግባቡት። እኔ እንዳልኩ ከወንድ ጋር ብዙም አይደለሁም፣ በጣም ነው የምጨነቀው። ኦኬ ሶ ከሱ ጋር ነው በደንብ የሚግባቡት። ያው በቃ ስራውን በአግባቡ ይሰራል፣ እኛም እንከፍለዋለን። ኦኬ እሺ በጣም አሪፍ። አንዴ ተነሽና ውጭ
ወዴት? ውጪ፣ ደጅ ላይ ጠብቂ። እሺ እንግዲህ ቤተሰቦች ያው እንደተከታተላችሁት ነው እንዳያችሁት ነው ዛሬ የነበረንን ቆይታ። ያው እድሜ ለሷ እሷ በነገረችን ነገር መሰረት እነዚህን ሁለት ወንጀለኞች፣ እነዚህን ሁለት ነፍሰ በላዎች፣ እነዚህን ሁለት አጸያያፊ ነገር ቤታቸው እያመጡ የሚያረጉ ሰዎችን ለህግ አካል አቅርበናቸዋል። እሱንም መጀመሪያ ወስደነዋል። እሷንም በተመሳሳይ መልኩ አሁን ለህግ አካል አሳልፈን ሰጥተናታል። የነበሩንም የተለያዩ የቪዲዮ ማስረጃዎች፣ የድምጽ ማስረጃዎች አያይዘን ለህግ አካላት አስተላልፈን ሰጥተናል። እንግዲህ ያው ትንሽ አድካሚ ቢሆንም የነበረን ቆይታ ይሄ ነው የሚመስለው። እንግዲህ በስተመጨረሻ ላይ እስቲ የተወሰነ ነገር እሷ ማለት የምትፈልገው ነገር ስላለ እዚህ ቤት ከነበረችው ልጅ ጋር እስቲ ትንሽ ቆይታ እናደርግና ፕሮግራማችንን የምንጨርስ ነው የሚሆነው። እሺ እንግዲህ ያው እንዳየሻቸው ሁለቱንም አንቺ ላይ ያው እንደዚህ አጸያፊ ነገር ያደረጉትንም ወንዱንም ሴቷንም አሳልፈን ለህግ አካል ሰጥተናቸዋል። ካሁን በኋላ እስቲ አንቺ እንግዲህ ምንድነው ማለት አካውንታቸውን በነገራችን ላይ ምንድነው የምናደርገው ለፖሊስም ተናግረናል። የሁለት ወር ነው አይደል ደሞዝ ያለሽ? የሁለት ወሩ አዎ እነሱ ጋር ነው አልሰጡኝም። ከዛ በፊት እንደዚህ አስቀርተውብሽ ያውቃሉ? ያው ከዛ በፊት ይሰጡኝ ነበረ። አሁን ከሁለት ወር እኛ ጋር ይቀመጥልሻል፣ ያው ምትበዩ ምትተቹ የኛኑ ነው እኛው ጋር ይቀመጥልሻል፣ ምን ያደርግልሻል ምናምን ይሉኛል። እኔ ደግሞ በዚህ ምክንያት በቃ ቤተሰብ ጋር ለሁለት ወር ያክል ምንም 5 ሳንቲም የላኩትም ነገር የለ። እንደው ለቤተሰቤም ብሩ ያስፈልገኝ ነበር። ያው እንደዛ በሚሉኝ ሰዓት እኔም ገፍቼ መናገሩን ከባድ ስለሆነ ምንም አላልኳቸውም። ኦኬ እሺ። አሁን ካሁን በኋላ ማለት ነው ቤተሰቦችሽን አይተሽ መመለስ ነው የምትፈልጊው ወይስ እዚህ ሌላ ስራ ውስጥ የመግባት አይነት ነገር የተለያዩ ማለት ወደ ተለያየ ነገር ውስጥ ትምህርትሽን እየተማርሽ ነበር አቆመሽ ነው? እስቲ ንገሪኝ። አይ ትምህርቴን እንኳን ቆይቻለሁ። ያው ካቆምኩ ያው መጀመሪያም ነግሬያለሁ። የኛ ቤት ትንሽ ከበድ ያለ ህይወት ነው የኖርነውና ያው እኔ ታናናሾቼን ነበር እዛ ሞኝ ያው ከእናቴ ጋር ሰርሰር እያልኩኝ ልብስም እያጠብኩኝ ታናናሾቼን ነበር ማስተምረው። ትምህርቱን እንኳን ትቼዋለሁ። እንደው እኔ አሁን እንደው እግዚአብሔር ያክብርልን አንተንም አብረውህም ያሉትንም እንደው እግዚአብሔር በእውነት ምንም ቃላት የለኝም። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ከዚህ ሁሉ ማአት ውስጥ አወጣችሁኛል። እውነት በጣም ነው የማመሰግነው አንተንም። እኔ አሁን የምፈልገው እንደው በቃ ወደ ክፍለ ሀገር ሄጄ ትንሽ ማለት እንደው ማአት ውስጥ ነበር ያለሁት እና ቤተሰቦቼ ጋር ሄጄ ትንሽ አረፍ ብዬ እንደው ጸበልም ቢሆን ገብቼ ራሴን አረጋግቼ እኔም በቃ ሳላውቅ ኃጢአት ውስጥ ነው ዝፍቅ ያልኩት እና እንደው ጸበል መጀመሪያ ጸበል ተጠምቄ እዛ እንደው ከራሴ ጋር ሆኜ ያለብኝን ንስሐ ገብቼ ራሴን አንጽቼ ነው እንጂ አሁን እንደው ስራም የመጀመርም ሀሳብም የለኝ። እንደው አሁን ብሩን ከሰጡኝ እናንተም ጠይቁልኝና የላቤን ነው። እኔ 5 ሳንቲም ከነሱ አልፈልግም። 5 ሳንቲም ብሬን ይስጡኝ። ወደ ሀገሬ ገብቼ ጸበል እንትን ብዬ ንስሐ ገብቼ ቤተሰቦቼ እኔ እዛውም እየሰራው ቢሆንም እዚህም ደግሞ ደህና ሰው እግዚአብሔር ረድቶኝ ደህና ሰው ካጋጠመኝ መጥቼ ሰርቼ ቤተሰቦቼን ባስተዳድር ደስ ይለኛል። ያለውን ነገር ነግሬያለሁ። እናቴም ችግረኛ ነች፣ አባቴም በሽተኛ ነው። መስራት ግድ ስለሆነ ከዛ በኋላ ደግሞ ራሴን ንጹህ ካረኩ በኋላ ደግሞ ያው መመጣ ይሆናል። ያው እግዚአብሔር እንግዲህ ዳግም እንደማይፈትነኝ ተስፋ አድርጋለሁ። ጥሩ እሺ። እንግዲህ ቤተሰቦች አሁን ምንድነው የምናደርገው? ያው የእሷንም እንግዲህ ከነሱ ከሁለት አንዳቸው አካውንታቸው ላይ ተቀናሽ አድርገን ወደ እሷ የሁለት ወር ደሞዟ ብቻ ሳይሆን ክስ ትመሰረታለች። አሁን ከዚህ ከወጣም በኋላ ክስ ከመሰረተች በኋላ የሚገባት የካሳ ክፍያ በእርግጠኝነት ይኖራል። ለመቋቋሚያ የሚሆናት ይመስለኛል። ያው የህግ ሰዎች ስላሉ እሱን የሚሰሩበት ነገር ነው የሚሆነው። የሞራል የገንዘብ የሰራችበትን ተጨማምሮ ካሷ እንድትወስድ ነው የምናደርጋት የሚሆነው ማለት ነው። ለተወሰነ ጊዜ ደግሞ ወደ ክፍለ ሀገር ከመሄዷና ወደ ጸበል ቦታ ከመሄዷ በፊት ራሷን አረጋግታ ልክ እንደዚህ አይነት ሴቶች አንዳንድ ህፃኖች፣ ትልልቅ ሰዎች እንደዚህ አይነት ነገር ሲያጋጥማቸው እንደዚህ አይነት ነገሮች ሲከሰትባቸው የኛ ሰዎች ጋር ሄዳ እንደዚህ የሚያርፉበት ቦታ አለ። እዛ ቦታ ላይ ሄዳ እንድታርፍ ለተወሰነ ቀን እናረጋታለን ማለት ነው። ከዛ በኋላ እንግዲህ የሚከሰቱትን አንዳንድ ነገሮች ለእናንተ እያስተላለፍን የምንነግራችሁ ነው የሚሆነው። ዛሬ የነበረን ቆይታ እንግዲህ ይህን ነበር የሚመስለው። ያው ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተደጋጋሚ ነው የምለው ላይክ፣ ሼር፣ ሰብስክራይብ ይደረግልን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ
አስቀምጡልን። ዛሬ የነበረን ቆይታ ይህን ይመስላል። አቤል ነበርኩኝ። ሰላም